ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የሂሳብ ክፍል የሆነውን ከአራቱ የሂሳብ ስልቶች መካከል የሆነውን አንዱን ማባዛትን እናያለን ማለት ነው። እንግዲህ ይህ ማባዛት ማለት ከጽንሰ ሀሳቡ ስንነሳ ማራባት ወይም ደግሞ ነገሮችን ማብዛት ማለት ነው። እንግዲህ ሂሳብን በደንብ አድርገን ማባዛት እንዴት እንደሆኑ ባለ 2 ዲጂቶች እንዲሁም ደግሞ ባለ 3 ዲጂቶችን እናባዛለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን። በአገር ውጭም በአገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በምትፈልጉ ሰዓት የምትፈልጉትን ኮርስ መማር ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከ3 ወይም ደግሞ ከባለ 3 ዲጂቶች ጀምረን ሙሉን ሳይሆን እያንዳንዳቸውን በየተራ እያባዛን እናያለን። እንግዲህ በማባዛት ጊዜ ያሉ ህጎች ምንድናቸው የሚሉትንም እያንዳንዳቸውን በደንብ አድርገን የምናየው ይሆናል ማለት ነው። እንግዲህ እኒህን ማባዛት በደንብ ከተረዳን ወይም ደግሞ ካየናቸው ሂሳብ ለመስራት ኳልኩሌተር ለማድረግ አይከብዱንም ማለት ነው። እንግዲህ ይሄኛው አሁን እንደምታዩት 857 ሲባዛ 964 የሚለው እግድም ወይም ደግሞ በአግድም ማባዛት ይባላል። ይሄኛው ባለ 1 ወይም ባለ 2 በሚሆኑበት ሰዓት ወይም ቀለል ባለ የማባዛት ቁጥሮች ስናባዛ ለማባዛት እንጠቀምበት ነው። ግን እንደዚህ ትንሽ ከፍ እያሉ ሲመጡ ቁጥሮች ግን የሚጠቅመን ምንድነው? ወይም ደግሞ በደንብ የሚቀለን ለማባዛት የሚያግዘን ቁልቁል ማባዛት ይባላል። እሱንም እንደዚህ እናደርግና ቁጥሮችን የመጀመሪያዎችን ከላይ ሌላኞችን ደግሞ ከስር በማድረግ ማባዛት እንችላለን ማለት ነው። ለምሳሌ ይሄንን ስናይ 857 ሲባዛ እናደርጋለን። ይችን ማባዛቷ ምልክቷን እዚህ ላይ እናደርጋለን። እንግዲህ የማባዛ ምልክቷ ይቺ ነች። ሲባዛ 964 857 ሲባዛ 964 እንደምታዩት እንግዲህ ይቺ 4 ሁሉንም ሶስቱንም ታባዛለች። በመቀጠል ይቺ 6 ይሄንንም ታባዛለች። በመቀጠል ደግሞ 9 ሁሉንም ታባዛለች። ወይም ደግሞ ይሄ 7 ሁሉንም ያባዛል፣ ይቺ 5 ሁሉንም ታባዛለች፣ እንዲሁም ደግሞ 8 ሁሉንም ታባዛለች ማለት ነው። እያንዳንዳቸው እናያለን። ለምሳሌ እንግዲህ ከመጀመሪያው ስንነሳ 4 ሲባዛ በ8 አሁን በሁለቱም መጠቀም እንችላለን። ከፈለግን ይሄንን 7ን 4 ጊዜ በመጻፍ ወይም ደግሞ ይችን 4ን 7 ጊዜ በመጻፍ በተቃራኒ ቁጥሩ በመጻፍ ቁጥሮችን ማባዛትና መደመር እንችላለን። ይችን 7ን 4 ጊዜ ጽፈን የምናመጣው ቁጥር እና ይችን 4ን 7 ጊዜ ጽፈን የምናመጣው ቁጥር ተመሳሳይ መልስ ነው የሚኖረው። ተመሳሳይ የሚቀለን ግን ይችን 4ን 7 ጊዜ ከምንጽፍ ይችን 7ን 4 ጊዜ ብንጽፈው ይቀላል። ይችን 7ን 4 ጊዜ ጽፈን ስንደምራት ስንት ይመጣል? 28 ይመጣል። 28 ማን እንጽፋለን? 8ን ጽፈን ስንት አለን እንላለን? 2 አለን እንላለን። 2 አለን በውስጥ አዋቂ 2 አለን ማለት ነው። 2 አለን። እሺ አሁን ደግሞ ታባዛለች 5ን ይች 5 አሁንም ይችን 5ን 4 ጊዜ ማባዛት ወይም ደግሞ ይችን 4ን 5 ጊዜ ማባዛት የሚቀለን ግን ይችን 5ን በ4 ጊዜ ማባዛት በትንሹ ቁጥር ማባዛቱ ይቀላል። እንደዛ ከሆነ ስለዚህ ማን እናደርጋለሁ? 5 ሲባዛ በ4 ስንት ነው ስል 5 ሲባዛ በ4 ስንት ይመጣል ማለት ነው? ይችን 5ን 4 ጊዜ ስጥፋት 20 ይመጣል አይደል? 20 የቅድሟ ደግሞ 22 አለ ማለት 2 አለችን። ይሄ 20 ይመጣል፣ የቅድሟ 2 አለችን 22 ይሆናል ማለት ነው። አለኝ የሚለውን ከፈለግን በወረቀት ላይ በምንጽፍበት ጊዜ ከጎን መጻፍ አለብን፣ እንዳንረሳት ማስታወስ አለብን። 20 አሁን ይሄኛው 4 ሲባዛ በ5 20 ሆነልን። የቅድሟ 2 አለችን 22 2ን ጽፈን 2 አለን አሁንም ማለት ነው 2 አለን። እሺ አሁን ይችኛዋ 8 ደግሞ ታባዛለች። 4 ሲባዛ በ8 አሁንም የቱ ይቀለናል? ይችን 4ን 8 ጊዜ ከምጽፋት ይችን 8ን 4 ጊዜ በጽፋት ይቀላል። 8ን 4 ጊዜ ጽፌ ስደምራት ስንት ይሆናል? 32 ይሆናል። 32 የቅድሟ ደግሞ 2 አለች አንረሳትም። 32 እና 2 34። አሁን 4 ጊዜ 3 አለኝ አልልም፣ ምክንያቱም እዚህ ላይ ቁጥር የለም ከኋላ የሚባዛ ቁጥር ስለሌለ ምን አደርጋለሁ? 34ን ራሱን አስቀምጠዋለሁ ማለት ነው። ሙሉውን ስለጨረስኩ ማለት ነው። አሁን ይሄ እንደምታዩ 3428 የማን ብዜት ነው? የአራት ብዜት። 4 እነዚህን ቁጥሮችን 857ን አባዝታ ያገኘ ነው 3428 ሆነ ማለት ነው። ይሄ የአራት ብዜት ነው። የ6 ብዜት ደግሞ ከዚህ በታች ነው፣ በታች በኩል ይጻፋል ማለት ነው። በዚህ በታች በኩል ከአራት ብዜት ቀጥለን የማን እናስቀምጣለን ደግሞ? የ6ን
የስድስትን ስናስቀምጥ እንደምታዩት 6 ከ4 1 ወደ ኋላ ስላለች እዚህም ቁጥሯ ሲቀመጥ ከ8 1 ወደ ኋላ ሆኖ በዚች በሁለት ቀና ነው የሚቀመጥ ማለት ነው። የዚህ የስድስት ብዜት ሶ 6 ሲባዛ በ7 ማለት እንግዲህ 6ን 7 ጊዜ መጻፍ እና መደመር ወይም ደግሞ 7ን 6 ጊዜ መጻፍ እና መደመር መልሱ እኩል ነው የሚመጣ። እኛ ግን የሚሻለን 7ን 6 ጊዜ በመጻፍ ነው። 7 ሲባዛ በ6 ስንት ይሆናል? 42 ይሆናል። እንግዲህ ሁለትን ጽፈን አራት አለን። ከፊት ያለው ይጻፍና ከኋላ ያለው አለኝ የሚባል 42 እንግዲህ 42 ይሄ ነው። የማን ጽፋለሁ? ይችን ሁለትን ጽፌ ይችን አራትን አለኝ ብዬ ነው ማስቀር። ከኋላ ጋር ሁለት ቁጥር ሁለት ዲጂት ከሆኑ ወደ ኋላ ያለው ከኋለኛው ጋር ነው የሚደመር ማለት ነው። ሁለትን ጽፌ ስንት አለኝ? አራት አለኝ። በውስጥ አዋቂ አራት አለኝ። መልካም እንግዲህ እንደምታዩት ያው እቺን ከ8 አንድ ገባ ብዬ በሁለት ቀና ነው የዚችን የስድስትን ብዜት ያስቀመጥኳት። ምክንያቱም ይቺ 6 ከ4 አንድ ወደ ኋላ ስላለኝ ከዚህም አንድ ወደ ኋላ ብለን በዚህኛው ቁጥር ሌላም ቁጥር ሲኖር አሁን እንደርስበታለን እንዲሁ አንድ ወደ ኋላ እያለ ይሄዳል ማለት ነው። ስለዚህ 42 ነው እንግዲህ 6 ሲባዛ በ7 ሁለትን ጽፌ አራት አለኝ ብያለሁኝ። አሁን ደግሞ 5 ሲባዛ በ6 ስንት ይመጣል? 30 ይመጣል። ከቅድሞ አራት ጋር 34 አሁንም አራትን ጽፍና 3 ትቀራለች ማለት ነው። አራትን ጽፌ ማን አለኝ? 3 አለኝ እላለሁ። 3 አለኝ። እሺ አሁን ደግሞ ማን ሲባዛ 8 ሲባዛ ወይም ደግሞ 6 ሲባዛ በ8 6 ሲባዛ በ8 8 6 ጊዜ ጽፈን ስንደምረው ስንት ይመጣል? 48 ይመጣል። 48 የቅድሟ ደግሞ 3 አለች እና አንረሳትም። 48 እና 3 ስንት ሆነ? 51 ሆነ አይደል? 51 አሁን ቁጥሩን ሙሉን ማስቀመጥ ምክንያቱም ሌላ ቁጥር ከዚህ ከ8 በኋላ ወይም የሚባዛ ቁጥር ስለሌለ 51ን መጣና ቁጭ አደርገዋለሁ ማለት ነው። 51 መጥቼ ቁጭ አደርገዋለሁ። ከዛ እንደዚህ አድርጌ ይችን በሁለት ቀን አስቀመጥኳት ማለት ነው። በጣም አሪፍ በሁለት ቀን አስቀመጥኳት። አሁን ደግሞ ማን አለ? 9 ደግሞ አሁን ማን በተራው ያባዛል? 857ን ያባዛል። 9 857ን ያባዛል። 9 ሲባዛ በ7 እንግዲህ እቺ 9 7 ጊዜ ጥፌ ስደምራት ወይም 9 በ7 ሳባዛው ስንት ይመጣል? 9 በ7 እና በ63 ነው የሚመጣው። 63 ይመጣል። 9 በ7 63 ይመጣል። 63 3ን ጽፌ 6 አለኝ እላለሁ። 3ን ጽፍና 6 አለኝ። አሁንም እንደምታዩት ከ6 አንድ ወደ ኋላ ስላለኝ 9 አሁንም ከ6 ብዜት ከዚህ አንድ ወደ ኋላ ተቀመጥና ከሁለት በአራት ቀና ይጻፋል ማለት ነው። የማን ብዜት? የዚች የ9 ብዜት ማለት ነው። የ9 ብዜት በማን ቀና አስቀምጣታለሁ ማለት ነው? በዚች በአራት ቀና 3ን አስቀመጥኳት። 63 ነው የመጣው። ማንን አለ? 3 ጥፌ 6 አለ ብያለሁኝ። እሺ 9 ሲባዛ በ5 ስንት ይሆናል? 45 ይሆናል። 45 ከ6 ጋር 6 ስላለችን 45 እና 6 ስንት ይሆናል? 51 ይሆናል አይደል? 51 አሁን አንድ ንጽፍና ስንት ሆነ? 5 አለኝ። አንድ ጽፌ 5 አለኝ። እሺ 9 ሲባዛ በ8 9 በ8 ስንት ይመጣል? 72 ይመጣል አይደል? 72 የቅድሞ 5 አለችን አይደለ? 77 አሁን ሙሉ እናስቀምጠዋለን። ምክንያቱም ከኋላ ከ8 በኋላ የሚባዛ ቁጥር ስለሌለ 77ን ቁጭ እናደርገዋለን ማለት ነው። በጣም አሪፍ። አሁን በዚህ ቀና ነው እንደምታዩት ብቸኛዋ ቁጥሯ በዚች በአራት ቀና መቀመጥ አለባት። የዚህ የ9 ብዜት በዚች ቀና ነው መቀመጥ ያለበት አንድ ወደ ኋላ። አሁን ጨረስን። በቃ ሁሉን ማባዛትን ጨረስን። ቀጥታውን ምን እናደርጋለን? እኩል ይሆናል ብለን እዚህ ላይ ምን ማድረግ ነው? መደመር ብቻ ነው። ቁጥሮችን ቁልቁል መደመር ማለት ነው። እኩል ይሆናል ካለ በኋላ ብዜታቸውን መደመር። አሁን እንደምታዩ ቁልቁል ስንደምር 8 ተደማሪ የለውም ራሱ ይቀመጣል። 8 እንጽፋለን። እሺ 2 ሲደመር 2 ሌላ ቁጥር የለም። 2 ሲደመር 2 4 4ን እንጽፋለን። እሺ ሌላኛው 4 ሲደመር 4 ሲደመር 3 4 ሲደመር 4 8 8 ሲደመር 3 ስንት ይሆናል? 11 11 አንድ ጽፌ አንድ አለኝ። አንድ ጽፍና አንድ አለኝ። እሺ 3 ሲደመር 1 4 4 ሲደመር 1 5 አንድ አለችን የቅድሟ 6 እንመጣና 6ን እንጽፋለን። በጣም አሪፍ። እሺ 5 ሲደመር 7 ስንት ይሆናል? 12 ሁለትን ጽፈን አንድ አለኝ። ሁለትን ጽፍና አንድ አለኝ። እሺ ከዛ 7 ጋር የሚደመር የለም። 7 ሲደመር 1 8 ይሆናል። 8ን መጥቼ ጽፋለሁ። ስንት ሆነ? ይሄው 857 ሲባዛ 964 እኩል ነው ስንት መጣልኝ? 826148 826148 መጣልኝ ማለት ነው። በዚህ መሰረት በቀላሉ ሂሳብን ኳልኩሌት ማድረግ እንችላለን ማለት ነው። በዚህ መሰረት እያንዳንዳቸውን ሌሎቹን ደግሞ የቀሩትን ደግሞ እናያለን ማለት ነው። ያላባዛናቸውን በማባዛት እናያለን። ለምሳሌ እንግዲህ ቅድም ካስቀመጥናቸው ወይም ካየናቸው አንደኛውን እንጻፈው 834 ወይም ደግሞ 834 እንጻፍ። 834 ሲባዛ በማን ነው? በ209
በ209 በ209 አዎ ይህን ቁጥር እናባዛ። ይህን ቁጥር ስናባዛ እንግዲህ እንደ ቅድሙ ይቺ 9 እንግዲህ ይህንም ታባዛለች፣ ዜሮም ይህንን ታባዛለች፣ እንዲሁም ደግሞ 2 ይህንም ታባዛለች ማለት ነው። ሶ እዚህ ጋር እንመጣና 9 ሲባዛ በአራት አሁን ይቺን 9 አራትን 9 ጊዜ ከምጽፋት ይቺን 9ን 4 ጊዜ ብጽፋና ብደምራት ይቀለኛል ማለት ነው። ሶ 9 ሲባዛ በአራት አራትን 9 ጊዜ 9ን 4 ጊዜ ጽፌ ስደምረው ስንት ይሆናል? 36 ይሆናል አይደለ? 36 ሶ 6 ጽፌ 3 አለኝ 3 አለኝ። ወደዚህ ወደ ጎን ልምጣና እሺ ይቺኛዋ 9 ሲባዛ በ3 ስንት ነው? 9 ሲባዛ በ3 27 ነው አይደል? መጣው 27 የቅድሟ 3 አለችኝ 30 ዜሮን ጽፌ 3 አለኝ 3 አለኝ። አሪፍ 9 ሲባዛ በ8 72 ከ3 ጋር 75 አሁን ሌላ የሚባዛ ቁጥር ስለሌለ 75ን ቁጭ አደርጋለሁ ይመጣና 75ን አስቀምጣለሁ። በጣም አሪፍ። አሁን 9 አባዝታ ጨረሰች ማለት ነው የራሷን ድርሻ። አሁን ደግሞ 0 ሁሉንም ታባዛለች ማለት ነው። 0 እንግዲህ 0 ሁሉንም 814 ታባዛለች። 0 በማንኛውም ቁጥር ወይም ማንኛውም ቁጥር በ0 ሲባዛ እንግዲህ 0 ነው የሚሆነው። ሶ 0 ሲባዛ በ4 0። አሁን ከማን ከ9 አንድ ገባ ብላ ስላለች ከዚህ ከ6 ቁጥር አንድ ገባ ብላ በ0 ቀና ነው የምትጻፈው የዚህ ብዜት ማለት ነው። ሶ 9 ሲባዛ ማለት 0 ሲባዛ በ4 0። መልካም ይሄው በዚህ በ0 ቀና ጻፍኳት። 0 ሲባዛ በ3 አሁንም 0። ማንኛውም ቁጥር ከ0 ጋር ሲባዛ 0 ነው የሚሆነው። 0 ሲባዛ በ8 አሁንም 0። በጣም አሪፍ አሁንም 0 ነው የሚሆነው። እሺ በቀጣይ ማን አለ? 2 ሲባዛ በ4 2 ደግሞ ሙሉን ታባዛለች ማለት ነው። አሁንም ከማን ገባ ብላ ነው? ከ0 ብዜት አንድ ገባ ብላ ከዚች አንድ ገባ ትልና በዚህ ቀና በሁለተኛው ቃና ይጻፋል። ሶ 2 ሲባዛ በ4 8 4ን ሁለት ጊዜ በመጻፍ ማለት ነው 8 ይወጣል 8። እሺ 2 ሲባዛ በ3 6 2 ሲባዛ በ3 6። እሺ 2 ሲባዛ በ8 16 ይመጣል። 2 ሲባዛ በ8 16 ሌላ ቁጥር የሚባዛ ስለሌለ ራሱ ቁጥሩ ይቀመጣል ማለት ነው። 16 ይመጣል ማለት ነው። በጣም አሪፍ። ስለዚህ ምን እናደርጋለን? እያንዳንዳቸውን አሁን ጨረስን። አባዝተን ስለጨረስን ምን እኩል ይሆናል ብለን ምን ማድረግ አለብን? መደመር አለብን ማለት ነው። ቁልቁል እንደምራቸዋለን ማለት ነው። ሶ 6 ተደማሪ የለውም እንደምታየው ቁልቁል ስንደምር 6 ይቀመጣል። በጣም አሪፍ። ከዛ 0 ሲደመር 0 ራሱ 0 ነው። እሺ ከዚህኛው ስንመጣ 5 ሲደመር ይሄኛው 0 5 ሲደመር ይሄኛው 8 5 እና 8 ስንት ነው? 13 3ን ጽፌን አንዳለን 3ን እንጽፍና አንዳለን። እሺ 7 ሲደመር 0 7 ሲደመር 6 13 ከአንድ ጋር 14 4ን ጽፈን አንዳለን አሁንም። እሺ እዚህኛዋ 6 ሌላ ተደማሪ ስለሌላት ራሷ ትጻፋለች ማለት ነው። 6 ሲደመር የቅድሞ አንድ አለችን ብለናል 7 ይሆናል 7። ይቺኛዋ አንድ ተደማሪ የላትም ራሷ ቁጭ ትላለች ማለት ነው። ራሷ እናስቀምጣታለን አንድን። በጣም አሪፍ። ስለዚህ ስንት ሆነልን ማለት ነው? ይሄው ስንት ሆነ? 834 ሲባዛ በ209 እኩል ነው 174306 174306 መጣልኝ ማለት ነው። በዚህ መሰረት በቀላሉ ሂሳብን ህጎችን ብቻ መያዝ ነው እንጂ በጣም ቀላልና ሊከብድ ማይችል ወይም ደግሞ ካየናቸው በቀላሉ መስራት የምንችላቸው ናቸው ማለት ነው። መልካም አሁን ደግሞ በሁለት ዲጂት የሆነውን እስኪ አንደኛውን እንሂድ። 98 ሲባዛ ማን ነው? በ76 ይሄኛውን እናጥፈውና በ76 ስንት ይሆናል የሚለውን እኔ እነዛውን ባለ ሁለት ዲጂቶች ናቸው። ሶሪ ይሄኛውን እናጥፈው። 98 ሲባዛ በ76 እነዛውን ባለ ሁለት ዲጂቶች ይባላሉ። ቅድም ያየነው ባለ 3 ነበረ። ሶ አሁን 6 ሲባዛ በ8 6 ሁለቱን ታባዛለች 6 ሲባዛ በ8 48 ይመጣል። 8ን ጽፈን ስንት አለን? 4 አለን እንላለን 4 አለን። እሺ 6 ሲባዛ በ9 6 በ9 ስንት ነው? 54 ይመጣል። 54 የቅድሞ 4 አለችን 54 እና 4 58 አሁን ሌላ ቁጥር የሚባዛ ስለሌለ ራሱ ይቀመጣል ማለት ነው። 58 አሁን ጨረስን። 6 አባዝታ ጨረሰች ማለት ነው። አሁን ደግሞ 7 ደግሞ በተሯ
ሁሉንም ታባዛለች ማለት ነው። በሰባት ብዜት ደግሞ ከ6 አንድ ኋላ ስላለ ከዚህኛዋ ከመጀመሪያዋ 8 አንድ ገባ ብሎ በዚህ ቀና ይጻፋል። 7 ሲባዛ በ8 7 ሲባዛ በ8 ስንት ነው? 56 ይመጣል አይደል? 56 6ን ጽፌ ስንት አለኝ? 5 አለኝ እላለሁ። 5 አለኝ። እሺ 7 ሲባዛ በ9 7 በ9 ስንት ይመጣል? 63 63 የቀድሞ 5 አለችን 68 አሁን ሌላ የሚባዛ ቁጥር ስለሌለ ሙሉ ይቀመጣል። 68ን አስቀምጠዋለሁ ማለት ነው። 68ን አስቀምጠዋለሁ። በጣም አሪፍ። አሁን ስንት ሆነ? እንደምታዩት በዚህ ቀጥና አስቀምጠነዋል። አሁን በቃ ምንድነው የሚጠበቅብን? መልሱን ማስቀመጥ ማለት ነው። ሙሉውን እኩል ይሆናል እንልና እዚህ ላይ ቁልቁል መደመር ማለት ነው ቀጥታ። 8 ተደማሪ የለውም እንደምታዩት 8 ቀጥታ ይቀመጣል። 8ን አስቀምጠዋለሁ። እሺ 8 ሲደመር 6 14 ይሆናል። 4ን ጽፌ አንድ አለኝ እላለሁኝ። እሺ 5 ሲደመር 8 ስንት ሆነ? 5 ሲደመር 8 13 ይሆናል። ከቅድሙ አንድ ጋር 14 አሁንም 4ን ጽፌ አንድ አለሁኝ ወይም አንድ አለኝ እላለሁ። ከዛ ይቺ 6 ተደማሪ ያላትን ከአንድ ጋር 7 ይሆናል። 7ን አስቀምጣለሁኝ። ይሄው ስንት ሆነ? 98 ሲባዛ በ76 እኩል ነው 7448 7448 ሰጠኝ ማለት ነው። በቀላሉ ባለ ሁለት ዲጂቶችንም በቀላሉ በዚህ መስራት እንችላለን ማለት ነው። እሺ አሁን ደግሞ አንድ እንደዚሁ ባለ ሁለት ቁጥር የሆኑትን እኔና ማንኛው ነው የምናባዛው? 99 ሲባዛ ይሄኛው በማን ነው? በ78 በጣም አሪፍ። አሁን ይሄን ስናባዛ እንግዲህ እቺኛዋ 8 ይሄንም ታባዛለች። 9 በ8 ስንት ነው? 72 ይመጣል። 72 ሁለትን ጽፌ ስንት አለኝ? 7 አለኝ። አሁንም 8 ሲባዛ በ9 72 ከቅድሙ 7 ጋር 79 ይመጣል። አሁን የሚባዛ ስለሌለ ሙሉ ይቀመጣል ማለት ነው። 79 ይመጣል። 79ን አስቀምጠዋለሁ። ጨረስኩኝ። አሁን ደግሞ 7 በተራዋ ደግሞ ሙሉን ታባዛለች። ማንን? 99ን አሁንም ታባዛለች ማለት ነው። እሺ 7 ሲባዛ በ9 ስንት ነው? 63 ከ8 አንድ ገባ ብሎ ስላለ ከሁለት አንድ ገባ ብሎ በዚህ ቀና ይቀመጣል። የ7 ብዜት 7 ሲባዛ በ9 ስንት ነው? 63 3 ንጥፍና 6 አለኝ። በጣም አሪፍ 6 አለኝ። 7 ሲባዛ አሁንም በ9 63 ከ6 ጋር ስንት ይሆናል? 69 ይሆናል ማለት ነው። በዚህ መሰረት አስቀመጥኩኝ፣ ጨረስኩኝ። አሁን በቃ ምን ማድረግ ነው? ቁልቁል መደመር ማለት ነው። እኩል ይሆናል ብዬ እዚህ ላይ ወይም እዚህ ታች ልምጣና እኩል ይሆናል ብዬ ቁጥሮችን ቁልቁል በመደመር ቶታል መልሱን ማስቀመጥ ማለት ነው። ሁለት ተደማሪ ስለሌላት ራሷ ቁጭ ትላለች። 9 ሲደመር 3 12 ሁለትን ጽፌ አንዳለኝ 7 ሲደመር 9 16 አንድ ጋር 17 ይሆናል። 7 ጽፌ አንዳለኝ 6 ተደማሪ የላትም። 6 ሲደመር የቅድሙ 1 7 ይሆናል። በጣም አሪፍ። ስለዚህ ስንት ሆነልኝ? ይሄው 99 ሲባዛ በ78 እኩል ነው 7722 ሰጠኝ ማለት ነው። ስለዚህ በዚህ መሰረት ማባዛትን በቀላሉና ሲምፕል በሆነ ዋይ ማባዛትና ማግኘት እንችላለን ወይም ኳልኩሌት ማድረግ እንችላለን ማለት ነው። ህጎችን ብቻ መያዝ ነው። በዛ መሰረት ኳልኩሌት ማድረግ ይቻላል ማለት ነው።